ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ ብለናል። እነሆ እንግዲህ ለመጀመሪያ ጊዜ ከብዙ ጊዜ በኋላ ነው ዛሬ የመጀመሪያ የጣና አጀንዳ ፕሮግራማችን ተጀምሯል። ዛሬም እንግዲህ በታሪካዊው ዕለት ታሪካዊ ክስተቶችን ይዘን መተናል ማለት ነው። ከጎንደር የደረሰን ሰበር ዜና ወይም ሰበር መረጃ አለ። እሱን በተመለከተና አጠቃላይ የዛሬውን ታሪካዊ ዕለት አስመልክቶ እኔ አማራ ሰፋና ጋዜጠኛ ይርጋ አበበ አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ፕሮግራማችን እናልፋለን። አመሰግናለሁ ይርጋ፣ እንኳን ደህና መጣህ። እንግዲህ ከብዙ ጊዜ በኋላ ነው በእንደዚህ አይነት ፕሮግራም ዛሬ የተገናኘ ነውና አጠቃላይ እንግዲህ በዛሬው ዕለት በርካታ ጉዳዮችን እናነሳለን። በተለይ ደግሞ በታሪካዊ ዕለት ታሪካዊ ክስተት በጎንደር የደረሰን ሰበር መረጃ አለ። እሱ መረጃ ምንድን ነው የሚለውን በአጭሩ አንሳልኝና ወደ ውይይታችን እንገባለን። አመሰግናለሁ አማረ፣ እንኳን ደህና መጣህ። እንግዲህ ከረጅም ጊዜ በኋላ ነው ዛሬ የተገናኘ ነው። ስለተገናኘና በድጋሚም ይህን አጀንዳችንን ስለጀመርን በጣም ደስ ብሎኛል። ደግሞ ለየት የሚያደርገው ዛሬ ሐምሌ 5 ነው። ሐምሌ 5 የዛሬ 10 ዓመት በዛሬው ዕለት የአምባገነኑና በጣም የበዛ ጨቋኝ የነበረው ጠባብ ብሔርተኛው ወያኔ ከባድ ውርደት የገጠመበት ሽንፈትን የተጎነጨበት በታላቁ የአማራ ሕዝብ ትግል ታላቅ ብርሃን የታየበት ቀን ነው ሐምሌ 5 እና በዛሬው ቀን ነው እንግዲህ ዛሬም ከዛው ከጎንደር የሰማነው መረጃ ልብ የሚያሞቅ ነው የተገኘው። ለአመታት እንግዲህ ለ3 ዓመታት በአንድ እዝ መሰብሰብ ያልቻለው የአማራ ፋኖ ብሔራዊ ንቅናቄ ጎንደር የሚንቀሳቀሰው ማለት ነው እንግዲህ በተለያየ ጊዜ ከኢቭን አፋብን ከተመሰረተ በኋላ እንኳን አንድ መሆን ያልቻለው የጎንደር እንቅስቃሴ ፋኖ ዛሬ አንድነቱን አብስሮናል። ይሄ ታላቅ ዜና ነው። ይሄ ትልቅ ዜና ደግሞ በርካቶች በጉጉት ሲጠብቁት የነበረው ብዙዎች ይህን ቀን ለማየት ሲጓጉለት የነበረው ለዚህ ቀን ሲሉ ደግሞ ይሄ ቀን እንዲመጣ ደጋግሞ ጥሪ ሲያቀርቡ የነበሩ ወንድሞቻችንም ይሄን ቀን ሳያዩ ያለፉበት ቀን ነውና አጠቃላይ ዛሬ የዛሬው ቀን ይሄንን ይመስላል ማለት ነው። ከጎንደር ሰሞኑን ይሄ ነው። ይርጋ አመሰግናለሁ። እንዲያው ዛሬ በተለይ የቀጠናው ፋኖ በነገራችን ላይ በውጫዊና ውስጣዊ ጣልቃ ገብ እጆች ሲታመስ የነበረበት እንግዲህ በርካታ መስዋዕትነት ጭምር የተከፈለበት ሂደት እንዳለ ይታወቃልና ምናልባት በርካታ አርበኞችም የቀጠናው አርበኞችም የመጣንበት መንገድ ልክ አይደለም ነበረ፣ በርካታ ባለማወቅም በማወቅም ብዙ ስህተቶች ብዙ ጥፋቶች ተፈጥረዋል ብለዋልና የዛሬው ዕለት እንግዲህ ሐምሌ 5 ነው። ሐምሌ 5 ቅድም አንተ በመግቢያ እንደተናገርከው ታሪካዊ ዕለት ነው። በተለይ አምባገነኑ የህወሓት ኃይል ኢኮኖሚውንም ፖለቲካውንም ሚሊታሪውንም በሞኖፖሊ ተቆጣጥሮ ከኔ ውጭ ፈላጭ ቆራጭ የለም፣ ከኔ ውጭ አድራጊ ፈጣሪ የለም በሚልበት ህወሓትን መናገርም ህወሓትን ደፍሮ መታገልም በማይቻልበት ዘመን በተለይ ደግሞ አምባገነኖች መውደቅ እንደሚችሉ የታየበት የህዝብ ደግሞ ርብርብ ምን ያክል ትርጉም እንዳለው ምን ያክል ያ አብዮት ውጤት እንዳመጣ ምናልባት ወደ ኋላ እንመጣበታለን። በተለይ የዕለቱን ክስተት አስመልክቶ አጠቃላይ በዛሬው ዕለት ሐምሌ 5 ላይ ምን ተደረገ፣ የነ ኮሎኔል ደመቀ እንቅስቃሴ የነ ኮሎኔል ደመቀ ምክንያት አድርጎ የተፈጠረው አብዮት ከጎንደር አኳያ እናየዋለን። በኢትዮጵያ ደግሞ በተለይ ብአዴን ደግሞ ያሳጣን ምንድን ነው የሚለውንም በሰፊው እናያለንና አጠቃላይ እንግዲህ የዛሬው ሂደት በተለይ በጎንደር የሚንቀሳቀሰው ፋኖ ትልቅ የሆነ ብስራት ለደጋፊዎቹ ትልቅ የሆነ ብስራት ነው ይዞልን የመጣው ማለት ነው። ለጠላቶቹም ጭምር በተለይ የቀጠናው ፋኖ እንዳይጠነክር ለሚፈልጉ በቀጠናው ጥቅም ላይ መሰረት ያደረገ ፍላጎት ያላቸው ኃይሎች እነሱን መርዶ የሚሆን ግልጽ የሆነ አቋሙን ጭምር የገለጸበትን መግለጫውን በዛሬው ዕለት በታሪካዊው ዕለት በታሪካዊው ቦታ ላይ ነው እንግዲህ ያበሰረን ማለት ነውና አጠቃላይ እንግዲህ መግለጫውን አንድነት ለብርታት ብርታት ለአሸናፊነት ሲል ነው የሚጀምረው። የጎንደር ጠቅላይ ግዛት የአፋብን ጎንደር ጠቅላይ ግዛት በላይ እዝ ያወጣውን መግለጫ ማለት ነው። በዚህ ጉዳይ እንግዲህ አጠቃላይ ዝርዝር ጉዳዮችን በሰፊው በተለይ የሚነሱ ጥያቄዎቹ ጭምር እልባት የሰጠበት በዚህ እዝ አቋሙን የሚታገልለትን አጀንዳ ጭምር በግልጽ ያስቀመጠበት መግለጫ ነው ያወጣውና አጠቃላይ እንግዲህ ሀገራችን ኢትዮጵያ የታሪክ መስቀልቅል ገጥሟታል የሚለው አፋብን ጎንደር ጠቅላይ ግዛት በላይ እዝ ነውር በማያውቁ ነውረኞች እጅ እየወደቀች አንድ ጊዜ በቋንቋ ሌላ ጊዜ በሃይማኖት ሲፈልጉም በጎጥ እየከፋፈሉ ህዝቧ ለእንግልት ሀብቷ ለብክነት እድገቷ ለቁልቁለት
ከተዳረጉ በርካታ አስርት ዓመታትን አሳልፋለች ሲል ነው መግለጫውን የጀመረው። እንደው አጠቃላይ ይርጋ የዛሬውን ሂደት በተለይ ይሄ ነገር አልጋ ባልጋ አልነበረም። ከዚህ በፊት እነሱም እዚህ ጋር በመግለጫቸው እንደጠቀሱት ብዙ በስልክ የተደረጉ ኮንፈረንሶችን በተለያዩ የመገናኛ ዘዴዎች ጭምር ውይይቶችን አድርገው ይሄ በአካል የተፈጸመ ምናልባት የነበሩ ስብራቶች ጭምር ተጠግነው የተጣሉ ታርቀው እውነተኛ የሆነ እስከ መጨረሻው እስከ ቀራኒዮ ድረስ በመተማመን ላይ የተመሰረተ አንድነት ለመፍጠር ጥረት አድርገው ዛሬ ወደ እውነተኛው የአንድነት በር የገቡበት ይህንንም በመግለጫ ለሚደግፋቸው ህዝብ ይፋ ያደረጉበት ነውና አጠቃላይ መግለጫውን እንዴት አገኘው ይርጋ? በድጋሚ አመሰግናለሁ አማራ። እንግዲህ እኔ ባለበት አካባቢ ትንሽ መብራት ጠፋ በራ ይላል። እንግዲህ የላይት መዘበራረቅ ቢፈጠር ክቡራን ቤተሰቦች እዚህ ላይ ኮንሲደር እንዲያደርጉ ማለት ፈልጋለሁ። ትልቁ ነገር እንግዲህ ዛሬ የአማራ ዋናውና መሰረታዊ ጉዳይ የጎንደር ጠቅላይ ግዛት የሚንቀሳቀሰው የፋኖ ኃይል ለረጅም ጊዜ እርስ በርስ እንዲታኮስ እርስ በርስ እንዳይግባባ ከፍተኛ የሆነ መሰናክል ፈጥሮ የቆየ ኃይል ነበረ። ከፍተኛ እጁን ደግሞ በካይ እጁን አስገብቶ ሲፈተፍት የነበረበት ቀጠና የሚንቀሳቀስ ቀጠና ነበር የፋኖ። ነገር ግን ዛሬ ይሄ ሁሉ የተቆረጠበት ነው እና ረጅም ጊዜ የፈጀ ውይይት ተካሂዷል። እነሱም እንደተናገሩት እኛም ደግሞ ከዳር ሆነን እንደምናውቀው ከስልክ ጀምሮ እንዲሁም ደግሞ የተለያዩ ሽማግሌዎች ተልከው እንዲሁም በተለያዩ አማራጮች እንዲበስል ገብተው የሚፈተፍቱ እጆች እንዲቆረጡ ብዙ የተሰራበት ጊዜ ነበረ። ይሄን እንዳይመጣ ያለሰለሰ ጥረት ያደርግ የነበረ ጠላት ነበረ። በተለይ ደግሞ ጠላት የሚባለው ደግሞ በዋናነት ጠላት የሚባለው ጠበንጃ ይዞ የሚወጋን ብልጽግና፣ ድሮን የሚያዘምብን ብልጽግና ብቻ ሳይሆን የውስጥ የወዳጅ ጠላት አለ። የወዳጅ ጠላት የሚባለው አለ። ከአንተ ጋር ሆነው ግን ያንተ ጠላት የሆኑ ከአንተ ጋር ሆነው ለጠላት የሚሰሩ ከአንተ ጋር ሆነው ግን ያንተ ያልሆኑ ሰዎች ነበሩና በተለይ ደግሞ በጣም ፈተና ሆኖ የቆየው ይሄ ኃይል ነበረ። ይህን ኃይል ቆርጦ መጣል በጣም ፈታኝ ሆኖበት ነበር የቆየው ለቀጠናው ፋኖ፣ ለቀጠናው ኤሊትም ቢሆን ፈታኝ የነበረው እንደነዚህ አይነት የአዋቂ አጥፊዎች በመዋቅር ውስጥ መግባት፣ በመዋቅር ውስጥ የሚገኙ ፋኖ መሪዎችን መጠቀም እንዲሁም ደግሞ የማይሆኑ የራሳቸውን ወኪሎች ማስቀመጥና እንዲሁም ደግሞ ከምንም ከዚህ ደግሞ አለፍ ሲል ደግሞ ያሉበትን በመጠቆም ደግሞ ለጠላት መረጃ በመስጠት ጭምር ብዙ ዋጋ ያስከፈሉ ነበሩ። በፋኖ መሪዎች መካከል አንዱን ከአንዱ በማለት በማጋጨት አንዱን ከአንዱ በማዋጋት ብዙ ዋጋ ያስከፈሉን ኃይሎች ነበሩ። እነዚህ ሁሉ ዛሬ የተቆረጡበት እና ለመጨረሻ ጊዜ እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ በርካታ አመራሮች ያሉበት አዲስ እና የአንድነት መዋቅር ዘርግቶ አንድነቱን አብስሮ እስከ ቀራኒዮ የመስቀሉ ጫፍ ድረስ ልንጓዝ ቃል ገብተናል። ቃላችንን ደግሞ በሰማዕታት አደራ እናጸናለን ብሎ ነው ዛሬ በይፋ የተናገረውና ይሄ ትልቅ ዜና ነው። ይህን ደስታዬን መቆጣጠር አልቻልኩም። ይሄን ቀን እንግዲህ ምናልባት ውባንተ ቢያየው ትላለህ። ይሄን ቀን ኮሎኔል ታደሰ ሸቴ ቢያየው፣ ተመስገን ሙጬዬ ቢያየው፣ ጠቅል ቢያየው፣ በአባይ ሰጠኝ እነ ዋግነር ቢያዩት ትላለህ። ብዙ የሚያሙ ነገሮች አሉ። በቅርቡ ደንቢያ ላይ የሞቱት ወንድሞቻችን ይህን ቀን እንድናፈቁ ነው የሞቱት እንደምታውቀው እና ጭራሽ በሰማዕታት ወንድሞቻችን የሆንባችሁ እባካችሁ አንድ ሁኑ እያሉ እየለመኑ የነበሩ እነዛ ወንድሞቻችን ታስታውሳለህ። እና አማራ አሸነፍ እንግዲህ ይሄን ሁሉ እየተመኙ ነበር የነበረውና ይሄን ሁሉ የሰበረ ቀን ነው አማራ ባጭሩ። እውነት ነው ይርጋ። እውነት ለመናገር ይሄ አንድነት በቅርቡ እንኳን የእነዚህን አርበኞች መስዋዕትነት ስትመለከት በጣም ብዙ አደራ ያለበት ነው። በመግለጫቸውም ላይ የእነሱን አደራ እስከ መጨረሻው ለማስቀጠል ቃል እንገባለን ብለው ጭምር የተማማሉበት እንደሆነ መግለጫቸው ይገልጻልና እንደዛ የሚናፍቁትን አንድነት ነው። በነገራችን ላይ እናንተ አንድነቱን ስሩ፣ ትግሉን አደራ ብለው ነው የመጨረሻ ሲሰናበቷቸው አርበኞቹን እኛም መውጣት አንችልም እስከ መጨረሻው አንድ ጥይት እስክትቀረን በራሳችን ጥይት እስክናልፍ ድረስ እዚህ ይሆናል መጨረሻችን ብለው
ለቀሪ አርበኞቹ ግን ራሳቸውን ትግሉን እንዲያድኑ ያደረጉት ጥሪ ከዚህ ጋር የሚገናኝ ነውና ለዚህ አንድነት ምን ያክል ይጓጉ እንደነበረ በርካታ ሰዎች ይህን አንድነት እንደናፈቁት ማለፋቸው ግልጽ ነው። ሄዶ ሄዶ ግን ጊዜው ሲደርስ እንግዲህ እዙ ራሱ ባወጣው መግለጫ ላይ ምን ይላል? ለምን ዘገየ እያሉ ሲጠብቁን ለነበሩ ወዳጆቻችንና የሰራዊታችን አባላት የምንሰጠው ምላሽ ሲል በመግለጫው የዘገየ ነው የቀጠናውን መጠናከር የሚፈሩትና የሚጠሉት የጠላት ረጃጅም እጆች እንደተጠበቀ ሆኖ ወፍራም እንጀራ ቶሎ አይበስልም እንዲሉ በጊዜ ሂደት የተራራቀው እንዲቀራረብ የተፈጠረው ክፍተት ደግሞ እንዲሞላ ልብ ለልብ እንድንገናኝ የተኳረፈው እንዲታረቅና ታሪካችንንም ሆነ የአማራን ሕዝብ የህልውና ትግል የሚመጥን አንድነት ለመፍጠር በማሰብ ነው ረጅም ጊዜ ወስደን የመከርንበት ይላል። እነዚህ የሚፈለጉት የጊዜ ሂደት ሳይደርስ ቢከወን የነ ቶሎ ቶሎ ቤት እንዳይሆንብን ወይም ሲሮጡ የታጠቁት ሲሮጡ ይፈታል ብለው እንዳይተረቱብን ልዩነቶችን ለማስታረቅ ስብራቶችን ለመጠገን ክፍተቶችን ለመሙላትና የሚፈለገው ጊዜ እስኪደርስ ጭምር ነበር የጠበቅነው። ይህንን ሁሉ ሂደት አልፎ የታሪክ ሰሪ ልጆች ነንና በታሪካዊቷ ዕለት ሐምሌ 5 ቀን 2018 ዓ.ም በታሪካዊቷ ቦታ በአካል ተገናኝተን የጎንደርን ክብር የሚመጥን የአማራን ትግል አንድ ደረጃ የሚያራምድ በገዢው ጭቆና ስር ለሚገኘው የኢትዮጵያ ሕዝብ ደግሞ ተስፋ የሚያጭር ጠላትን በእጅጉ የሚያስደነብር ታሪካዊ አንድነት ተፈጥሯል ነው ያለው የአማራ ፋኖ ጎንደር ጠቅላይ ግዛት በላይ ዕዝ። በዚህም ለመላ ሰራዊታችን፣ ለመላ የአማራ ፋኖ ብሔራዊ ንቅናቄ አመራሮችና አባላት፣ ለመላው የአማራ ሕዝብና ሀገር ወዳድ ኢትዮጵያውያን፣ በመላው ዓለም ለምትገኙ የትግሉ ደጋፊዎቻችን በሙሉ እንኳን ደስ አላችሁ ሲል መግለጫውን ይፋ አድርጓል። ውድ ወገኖቻችን ይህንን አንድነት ለማሳካት እጅግ ብዙ የትግል ምዕራፎችን አልፈናል። በበይነ መረብ በቀጥታ ስልክና በልዩ ልዩ የመገናኛ ዘዴዎች ከትግሉ ከተጀመረ ጀምሮ በርካታ ውይይቶችን አድርገናል። ብዙ ጠቃሚ ውሳኔዎችን ወስነናል። ብዙ ችግሮችንም ፈተናል። ይሁንና የጎንደር ፋኖ አንድነት እንዲሁ በሩቅ አይሆንምና በአካል በመገናኘት መወያየት አስፈላጊ በመሆኑ በየግንባሩ የነበሩ የትግል መሪዎች ወደ ታሪካዊቷ የፋሽስት ጣሊያን አከርካሪ ወደ ተሰበረባት የሀገር ወዳድ አርበኞች የድል ምልክት ወደ ሆነችዋ ቦታ ተሰባሰቡ። በዚህም የሰማዕታት አደራ የአንድነት ጉባኤ ድል ኳዛ ተብሎ ተሰይሟል ብሏል እዙ። እንግዲህ ጉባኤ የአንድነት ጉባኤ የሰማዕታት አደራ የአንድነት ጉባኤ ድል ኳዛ ተብሎ ተጠርቷል ማለት ነው። ይሄ በነገራችን ላይ በጣም ትልቅ ሚስጥር ትልቅ ታሪክ የያዘ ነው። ምናልባት ከብዙ ውጣ ውረድ በኋላ የተገኘ ትልቅ ድል ነው። ለዛውም በሐምሌ 5 በታሪካዊቷ ዕለት ነው ይህንን ያለሰለሰ ጥረት በማድረግ እዚህ የደረስነው እዚህ ውጤት ላይ የደረስነው ነው የሚሉት። በዚህ መልኩ የተሰባሰበው የዛችን የመሪዎችና የአንድነት አመቻች ኮሚቴ የሰማዕታት አደራ አንድነት የተፈጠረው ውህደት እስከ መስቀል ስር ለመተማመን የሚያስችል እስከ ቀራኒዮ ድረስ እስከ ጥግ ለመድረስ ወንድማማችነትን መሰረት ያደረገ የመጨረሻ ስምምነት መሆኑን ይገልጻሉ። እውነተኛ አንድነት ሲሆን የትግሉን ሰማዕታት ለመዘከር ቃላቸውን ለማስፈጸምና በተግባር ልንመስላቸው ለራሳችን ቃል ገብተናል ብሏል። አይነኬ ይመስል የነበረውን የህወሓት ኢህአዴግ ስርዓት ለመገርሰስ መላ ኢትዮጵያውያንን ያሰባሰበው የትግል ችቦ የተለኮሰበት ሐምሌ 5 አየሁ ይርጋ የድል ቀን 10ኛ ዓመቱ በሚከበርበት በነ ኮሎኔል ደመቀና ጓዶቹ ገድል በሰሩበት ትልቅ ታሪክ የአምባገነኑ የህወሓት አገዛዝ ከሚኒሊክ ቤተመንግስት ተቀንጥሮ ተንቤን ወይም ደደቢት በረሃ እንዲገባ ያስቻለው መቀመቅ ውስጥ ያንን አምባገነን በኢትዮጵያ ሰማይ ውስጥ ያለኔ ፈቃድ ምንም ነገር አይደረግም ብሎ የሚያምኑ አገዛዝ ይሄ እንዲሆን በሆነበት ዕለት ነው። ከዛ ውጭ እንግዲህ የባዕዲን ሰዎች ለውጡን ወዴት ተጠቀሙበት? በራሳቸው ደግሞ ትግላቸውን ያንን የነጻነት ትግል እስከ መጨረሻው አስጠብቀው የቀጠሉ አርበኞች አሉ፣ ጀግኖች አሉ። አሁን ድረስ ታሪክ በድንቅ ሁኔታ እያከበራቸው ያሉ ማለት ነው። እንግዲህ የጎንደር ፋኖ አንድነት ተበሰረ ብሎናል። ይህ አንድነታችን ደግሞ የህዝባችንን የመከራ ጊዜ ለማሳጠርና የድል ቀናችን ለማቅረብ የሚደረገውን የተቀናጀ ትግል ትልቅ ትርጉም በሚሰጥ መልኩ ኃይል ይሆናል፣ የጠላትንም ዕድሜ ያሳጥራል ብለን እናምናለን ብሏል። የጠቅላይ ግዛት በላይ የጎንደር ጠቅላይ ግዛት በላይ ዕዝ መግለጫ የአማራ ፋኖ ብሔራዊ ንቅናቄ አፋብን ከሚታገልላቸው መሰረታዊ ዓላማዎች ሙሉ በሙሉ ለማሳካት በሚያስችል ሁኔታ
በጥልቀት የመከርንበት ይህ ጉባኤ የአማራን ህዝብ ጥያቄዎች አንድ ባንድ እስኪመለሱ ድረስ እረፍት እንደማይኖረን ብቻ ሳይሆን የአማራ ህዝብ አጽመ ርስቶች ሙሉ በሙሉ እስኪመለሱና እስኪጸኑ ድረስ በአማራ ላይ ዘር ማጥፋት ወንጀል የፈጸሙ አካላት ለህግ ቀርበው ህዝባችን ተመጣጣኝ ፍትህ እስኪያገኝ በህዝባችን ላይ የተሰነዘረው የሐሰት ትርክት ተፍቆ በእውነተኛው ታሪክ እስኪቀየር አማራ በጸጋው ልክ እስኪለማ በፖለቲካ ስልጣን በኩል እስኪወከል ሀገራችን ኢትዮጵያ ወደ ቀደመ ገናና ክብሯ እስክትመለስ ድረስ ለመታገል ለራሳችን ቃል ገብተናል ብሏል ማለት ነው። በዚህም የአንድነት ጉባኤ በድጋሚ የምናረጋግጠው ድርጅታችን አፋብንም ሆነ እዛችን የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ከየትኛውም ህዝብ ጋር ችግር የሌለበትና ከሁሉም ኢትዮጵያውያን ጋር በሰላም ለመኖር የሚፈልግ ድርጅት ነው። እንደ ድርጅት የሚታገልለትን የአማራ ህዝብ ቀይ መስመር የሆኑትን ማለትም የአማራ ግዛቶችን መውረር ከማይፈልጉ እዚህ ጋር ይሰመርበት። በመግለጫው ምንድነው ያለው? አሁንም ድረስ ትግል እናደርጋለን የሚሉ ትብብር እንፈጥራለን የሚሉ ፖለቲካቸው ግን ተጀምሮ የሚጨረሰው የአማራን ርስት መውረር ማንነቱን መጨፍለቅ ሆኖ በወታደራዊ በፖለቲካ ሹማቸው በኩል በሚያደርጉት መግለጫ በሚሰጡት ማብራሪያ በሙሉ ይሄንን የፖለቲካ ግብ ዓላማ አድርገው እንደሚታገሉ ከሚነግሩን ኃይሎች ጋር ትብብር የለንም ነው። እንቅጩን ነው የተናገሩት። ይርጋ እንግዲህ በተለይ በትግል ውስጥ አሁን ያልጠሩ ብዙ ጉዳዮች ነበሩ። ማለት ብዙ ብልጣ ብልጦችም አሉ። የሆኑ የርስት ጥያቄዎቻችንም ጭምር ጥሎሽ አድርገው የስልጣን ፍላጎታቸውን ማሳካት የሚፈልጉ ወይም ደግሞ ሌላ ኢንተረስታቸውን ማሳካት የሚፈልጉ ግለሰቦችና የግሩፕ ኢንተረስት ኢንቲቲዎች አሉ ማለት ነው። ሶ በአማራ ህዝብ ላይ ጠላትነት ከሌላቸው ነው የሚለው በኢትዮጵያ ሉዓላዊ አንድነት ላይ ከማይደራደሩ ቢኮዝ የሀገር ሰሪ ልጆች ናቸው። አባቶቻቸው ታሪክ ሰርተዋል። የኢትዮጵያን አንድነት ለመበተን የመጀመሪያም የመጨረሻም አንሆንም። ቢኮዝ ያንን ሀገራዊ ኃላፊነት ጭምር የሚወጡ ትግላቸው የፍትህ፣ የእኩልነት፣ የዲሞክራሲ ዘርን የማስቀጠል ትግል ስለሆነ ማለት ነው እንጂ ሀገር የማፍረስ ትግል አይደለም። በብሔራዊ ጥቅሞቻችን ላይ ልዩነት ከሌላቸው ነው ያለው። እንግዲህ በተለይ የሀገረ መንግስቱ ስጋት የሆነውን የህወሓት ኢህአዴግና የኦህዴድ ብልጽግና ህገ መንግስት የሀገር ህዝብ የጥላቻ ግንብን ስለሆነ በተለይ የህገ መንግስቱን ጉዳይ ይህን መቀየር አለበት ብለው ከሚያምኑ ሌሎች ኃይሎች ጋር አብሮ ለመስራት ችግር የሌለብን ሲሆን የአማራን ህዝብ በጠላትነት ከፈረጁና በኢትዮጵያ አንድነት ከማያምኑ እንዲሁም የአማራን ርስቶች በመውረር የራሳቸውን ሀገረ መንግስት ለመመስረት አልመው ከሚንቀሳቀሱ አካላት ጋር የምናደርገው ምንም አይነት ግንኙነት አይኖርም ሲል ቁርጡንም እንቅጩንም ተናግሯል። ይርጋ ወደ አንተ ልምጣ። በጥቅሉ የመግለጫው ጭብጥም አጠቃላይ ይዘቱም ይህን ይመስላልና በጣም ምናልባት በትግል ውስጥ በዚህ የሀሳብ ውጥንቅጥ ውስጥ ለገባው ቅርጽ የተያዘበት ግልጽ የሆነ አቋማቸውን ያሳወቁበት ነውና ብዙዎች ይህን ይጠብቁታል። በድጋሚ አድማጭ ተመልካቾቻችን እንኳን ደስ አላችሁ እንላለን። ይርጋ እንደው አጠቃላይ ከነዚህ ላይ ምን ትላለህ? አመሰግናለሁ አማረ። እንግዲህ መግለጫውን ስታነበው ከተመለከትናቸው መሰረታዊ ነጥቦች መካከል አንደኛውና ዋናው ቁልፍ ጉዳይ ትልቅ ትርጉም ያለው ነው ሲል ገልጻል። ለትግላችን የኛ ዛሬ የፈጠርነው አንድነት ትልቅ ትርጉም ያለው ለአማራ ህዝብ ትግል የአማራ ህዝብ መከራ ለማሳጠር የጠላትን እድሜ ለመቁረጥ ድላችንን ለማቅረብ ትልቅ ትርጉም አለው ይላል። ትልቅ ትርጉም ያለው ከምን አንጻር ነው የተባለ እንደሆነ አንደኛ በጥልቀት የተመከረበት ጉባኤ ነው ይላል። በጥልቀት መክረንበታል። ከጫፍ እስከ ጫፍ ያለው የጎንደር ጠቅላይ ግዛት የፋኖ አመራር በጋራ የመከረበት ትናንትና እንግዲህ በውስጥ ጠላቶች አስተባባሪነት በውጭ ጠላቶች ላኪነት እንግዲህ አንደኛውን ሲያሳድድ የነበረው ዛሬ ግን አንደኛውን ፈልጎ ሂዶ የተገናኘበት ከዛ ከተገናኙ በኋላ ደግሞ በጥልቀት የመከሩበት ዝም ብሎ መምከር አይደለም፣ በጥልቀት የመከሩበት መሆኑን ይናገራል። በጥልቀት የመከሩት ምን ነው ሲባሉ አንደኛው የተመከረበት ጉዳይ የአማራ ህዝብ ጥያቄዎች ኤ ቱ ዚ ተዘርዝረው ተቀመጡ። እነዛ ከተቀመጡ በኋላ ደግሞ ለነዚህ ጥያቄዎች ሁነኛ መልስ እስከሚገኝ ድረስ ትግላችን ይቀጥላል አለ። ሌላውና መሰረታዊ ነገር ደግሞ ከቀረቡ ነጥቦች መካከል አንደኛውና ሌላው መሰረታዊ ነጥብ
የአማራ ህዝብ ርስቶችን በተመለከተ የአማራ ቀይ መስመሮች እነማን እንደሆኑ ቀይ መስመሮችን ብላክ ኤንድ ዋይት አሰመረ። ለምሳሌ በቅርቡ አማራ እንደምታውቀው አንድ ወንድማችን የፋኖ መሪ ከኛ ጋር ቃለ ምልልስ የተናገረው አንድ ሐሳብ ነበረ። የጎንደር ቀጠና ፋኖ ሆኖ የአማራን ህዝብ ትግል አደራ ተቀብሎ ወጥቶ ከወያኔ ጋር በጥምረት ሊሰራ የሚችልበት ምንም አይነት የትግል ግራውንድ የለውም፣ ሌጋል ግራውንድ የለንም። እስራኤል ከሐማስ ጋር ስትጣላ ይላል ቃል በቃል እስራኤል ከሐማስ ጋር ስትዋጋ ሄዝቦላን እንደ አጋር አትጠቀመውም። ምክንያቱም ሄዝቦላም ጠላቷ ነው ለእስራኤል፣ ሐማስም ጠላቷ ነው። ስለዚህ ሁለቱም ጠላቶቿን በየተራ ትመታቸዋለች እንጂ አንዱን ለመምታት አንዱን እንደማትዘው ሁሉ ወያኔ ህወሓትም ለአማራ ህዝብ መቼም ቢሆን ወዳጅ አይሆንም፣ ለትግላችን ወዳጅ ሊሆን አይችልም። ቢኮዝ ይሄ ኃይል ምንድነው ያደረገው ይላል። ትናንትና ርስታችንን ወሰደ፣ በደማችን በላባችን ካስመለስን በኋላ ደግሞ ዛሬም ጠላቴ እያለ የጻፈ ጠላቴ ብሎ እያወጀብን ጦርነት በእኛ ላይ እያወጀ ነው። ስለዚህ ከዚህ ኃይል ጋር ለመስራት ምንም አይነት ፍላጎት የለንም። ፍላጎት አለኝ የሚል ከመካከላችን ቢኖር ይላል ቃል በቃል የሚገጥመውን ስለሚያውቅ እችና ሐሳብ ይዟት አይመጣም ማለት። ስለዚህ ይሄ የጎንደር ጠቅላይ ግዛት በላይ ዘለቀ እዝ አንድነት ትልቅ ትርጉም አለው የተባለው ከዚህ አንፃር ነው። ሌላው በአሁኑ ወቅት ህወሓትና ኦህዴድ ጦርነት ደግሞ ናፍቋቸዋል። እርስ በርሳቸው ለመዋጋት በናፈቁበት ሰዓት የተፈጸመ አንድነት ስለሆነ ይሄ ደግሞ ሌላው የቀጠናውን የፋኖ ኃይል ሐሳቡ ሳይበታተን በውጭ ጠላቶችና በውስጥ ተላላኪዎች በነዛ ሐሳቡ እንዳይከፋፈል የዛሬው የፋኖ አንድነት ትልቅ ቁልፍ መሰረታዊ ነገር ነው። ሌላው እዚህ ጋር በጣም ለየት የሚለውና በጣም ትልቅ መሰረታዊ ነጥብ የተነሳበት ነጥብ በዚህ መግለጫ ላይ የአማራ ህዝብ ጠላቶች ለይቷቸዋል። ምንድን ያላቸው? እርስቱን የሚቀሙት ይላል። ትርክቱን በሐሰት ትርክት የፈረጁት ይላል። ከዛም አልፎ ተርፎ ደግሞ ለዚህ ትርክትና ለዚህ ሰለባ ያደረጉን ኃይሎች ይላል። እነዚህ ናቸው የተባሉ በስም ስንጠቅሳቸው አንደኛው ህወሓት ነው፣ ሁለተኛው ኦህዴድ ብልጽግና ነው፣ ሶስተኛው ደግሞ ብአዴን የተባለው የአማራ ክልሉ ገዢ ኃይል የሆነው ሌላ የተረገመ ቡድን ነው። እና እነዚህ ሶስት ኃይሎች ይላል እንግዲህ መግለጫው እነዚህ ሶስት ኃይሎችን በስም ሳይገልጽ ነገር ግን በግብር ገለጻቸውና ከነዚህ ሶስት ኃይሎች ጋር የሚደረግ ግንኙነት የለንም ያለው ቃል በቃል። ከብልጽግና ጋር በምን ትስማማለህ? አማራ ከብልጽግና ጋር ምን ሊያስማማህ ይችላል? አንተ በረሃ ላይ ስለምትንከራተት አርማጭሆ በረሃ ላይ ማነው ስማዳ በረሃ ላይ ወይም ደግሞ ሶማ በረሃ ላይ ስለምትንከራተት አዲስ አበባና ኮሪደር ላስጎብኝህ ሊልህ ነው የሚያስማማህ? ወይንስ ደግሞ አንተ ትምህርትን ስላቋረጥ ናና ላስተምርና ላስመርቅ ሲል ነው የምትስማማ? ከዚህ ኃይል ጋር በእግር መንከራተት ስለመረረህ አዲስ አበባ ላይ ባለፎቅ መኪና ይዤ ላዟዙርህ በየዳስ ጎጆ በየአርሶ አደሩ ታዛ ማደር ስለመረረህ ገስት ሃውስ ላስቀምጥህ ነው ኃይል። ሌላ ምንም ሊሰጥህ የሚችለው ኃይል የለም ብልጽግና። ስለዚህ ከብልጽግና ግን ሲስተማቲካሊ ስልታዊም አጋራቶንም እዚህ ሰምታይም ደግሞ ከህወሓት ጋርም በምንም መልኩ አጋርቶ ነው አትችልም። ከሱ ጋር አጋር መሆን ማለት በራስህ ላይ የባብ ግልገል ይዞ መዞር ነው። አሁን ህወሓትን አቅፋ መዞር ማለት የባብ ግልገል አቅፋክ መዞር ነው። ህወሓት ደክሟል፣ ሙቷል፣ አቅም የለው ምናምን ይሏል። ኖ እባብ ሞተ የሚባለው ቆሮ እንጨት ላይ ተሰቅሎ ሲደቅ ነው። ስለዚህ ህወሓት አልሞተም፣ ቆስሏል እንጂ አልሞተም። ስለዚህ የቆሰለ ጠላት ነው እንጂ የሞተ ጠላት አይደለም ያለው። ስለዚህ ከህወሓት ጋር አብረን የምትሆንበት ጉዳይ ጥምረት የምትፈጥርበት አጋር የምትሆንበት በተለያየ ነገር ምንም ታደርግበት ምክንያት እንጥፍጣፊ ምክንያት የለም። አንደኛ። ሁለተኛ ሶስተኛውና መሰረታዊው ችግር ደግሞ የአማራ ህዝብ ትልቁ የጎን ቁስል የቋንጃ ሆኖ ያስቸገረው ኃይል አለ። ያ ኃይል ብአዴን ይባላል።
ይሄ ብአዴን የተባለው ኃይል ትናንትና በነ ታምራት ላይኔ በነ በረከት ስምኦን በነ አዲሱ ለገሰ በኩል ምን ይለን ነበረ? በነ ገዱ አንዳርጋቸው ምን ይለን ነበረ? ዛሬ ግሩም ሆኖ የተዘጋጀ ጣና ቴሌቪዥን ላይ የተላለፈ የአንድ ዶክመንታሪ አለ። እዛ ዶክመንታሪ ላይ እንዲሁም ሀሳቡ ቃል በቃል ቀርቧል። ምንድን ነው ያሉት? ትናንትና እንትና የተባለውን ብሔር ሲሳደብ የነበረው የአማራ ትምክተኛ ኃይሎች ናቸው። ስለዚህ ዛሬ ልጆቻቸው ዋጋ መክፈል አለባቸው ብሎ ታምራት ላይኔ ጅጅጋ ላይ ያወራ ሰው ነው። እና አዲሱ ለገሰ ልኡካን ቡድን ይዘው ኤርትራ ሄደው ትናንትና አማራ የበደላችሁን እኛ ዛሬ ይቅርታ እንጠይቃቸዋለን ያለ ሰው ነው። ጎንደር መሀል ጎንደር ላይ ልብ አድርግ፣ ከመናገሻ ጎንደር ጥቂት ኪሎ ሜትር ራቅ ብሎ የሚገኝን ቦታ ግጫው የተባለ ነው ቦታ ለህወሓት ለመግጨት ቃል ገብቶ በደስታ የተፈነከነከው ገዱ አንዳርጋቸው ነበረ። እነዚህ ሰዎች ተጠርገው ከወጡ በኋላ እነሱ እንደ ቋሻሻ ተጠርገው ከወጡ በኋላ አሁን የተተካው ኃይል ደግሞ የነሱን ሌጋሲ ይዞ የመጣ ኃይል ነው። እነዚህ ደግሞ ጭራሽ የባሰባቸውም ናቸው። ስለዚህ ከባዕዴን ጋር የምትስማማበት ነገር የለም፣ ከህወሓት ጋር የምትስማማበት ነገር የለም፣ ከኦህዴድ ጋር የምትስማማበት ነገር የለም። እነዚህ ብቻ አይደሉም፣ ሌሎች አክራሪ ብሔርተኞችም አሉ። አማራውን በተሰራበት ትርክት ምክንያት በጠላትነት ፈርጀው እንደ አዛዘል ፍየል ሲያሳድዱት፣ ሲገሉት፣ ሲያፈናቅሉት የኖሩ ኃይሎች አሉ። አሁንም ያሉ ኃይሎች አሉ። ከነዚህ ኃይሎች ጋርም ጥብረት አትፈጥርም። ለምሳሌ ከኦጋዴን ነፃነት ግንባር ጋር ምን አይነት ጥብረት ነው የምትፈጥረው? አጉጉጉ ነው አጉጉጉ የሚባል አንድ እንትን አለ። እንግዲህ አብሬሽን አላውቀውም፣ ብቻ የቀድሞ የአማራ ክልል ፕሬዝዳንት ስዩም ነበር የሚባል ሰውዬ የሚመራው የቀድሞ ኢህአዴግ የሚመራው አንድ ድርጅት አለ፣ ነፃ አውጪ ድርጅት ነው የሚባለው። የት ነው የሚቀመጠው? አዲግራት ነው ጦር ሳይሰለጥን የከረመው። ከዛ ጋር እንዴት ጥምረት ትፈጥራለህ አንተ? የጉሙዝ አማጺ ማለት እኮ እና አበጥር ወርቁን በቀስት የገደላቸው እኮ ነው የመታቸው። አበጥር ወርቁን ታስታውሳለህ አይደለም? አቶ በላይ ክንዴ ያሳከሙት ልጅ መጨረሻ ላይ እንደው ምንድን ያለ ታክሞ ከዳነ በኋላ ምን አለ? እኔ ከዚህ በኋላ አድጌ ቄስ እሆናለሁ፣ ምክንያቱም የጎዱኝን ሰዎች አስተምራቸዋለሁ ያለ የአማራን የልዕልና ጥግ ያሳየ አበጥር ወርቁ የተባለ ሕፃን ልጅ ያንን ሕፃን ልጅ ከብት ከሚጠብቅበት በቀስት የገደለው ዛሬም አማራውን መኖርህ ለምንድን ነው ብሎ የሚያሳደው ከጉሙዝ አማጺ ጋር ጥምረት ትፈጥርልኛለህ አንተ? ሃው ካም ምን ሆነ ነው ጥምረት? የጥምረት እሺ ጥምረት እንፈጥራለን ካልክ ምንድነው ዝርዝር አምጣልኝ። በምን ነው ተደረደረው? በምን አብረው መስራው? የጠላት ለኔ ወዳጅ ነው የሚባለው ነገር ላይሰራ ይችላል፣ ሁሌም አይሰራም። የጠላትህ ጠላት ያንተም ጠላት የሚሆንበት ብዙ አጋጣሚ አለ። ስለዚህ እነዚህ አክራሪ የፖለቲካ ኃይሎች በሙሉ የአማራ ህዝብ ጠላት ናቸው። ከነዚህ ጠላቶች ጋር ልትስማማ የምትችለው መጀመሪያ ራስ አስከብረ ነው። ሌላው አማራ እንደ አንድ ነገር ጨምርና በጣም ይቅርታ፣ ሌላው ጥምረት የምትፈጥራቸው ኃይሎች እነማን ናቸው ከሚለው ጋር ብቻ ሳይሆን ጥምረት ለመፍጠር ሰድ አንተ ማን ሆነህ ነው የምትለው? ተላላኪ፣ ሻንጣ ያዥ፣ ጁኒየር ፓርትነር ወይንስ ደግሞ ተገዳዳሪ እኩል ተገዳዳሪ ኃይል አለ? ለምሳሌ ፋኖ ስንት ታንክ አለው? አማራ እናወራ በግልጽ ስንት መድፍ አለው? ጸረ ድሮን ስንት አለው? ስንት ዞን ስንት ወረዳ ያስተዳድራል? እኔ እስከማውቀው ድረስ በፋኖ ሙሉ ወረዳ የሚስተዳደር 2 ወይም 3 ወረዳ ነው ያለው፣ ሌላ የለም። ስለዚህ ገና በገጠር ቀበሌ ያለ ሸማቂ ታጋይ ነው ያለው። ይሄን ሸማቂ ታጋይ ይዘህ ሄደህ አንተ የ50 ዓመት የነገርና የተንኮል ሴራ ትብታብ ካላችሁ ኃይሎች ጋር እንዴት አገት ትጨምረዋለህ? ይሄ ማለት እኮ ምርጥ ዘር ትይዝና ወስደህ ካሻሮ ጋር መቀላቀል ነው። አንተ ምርጥ ዘር ለዘር የተዘጋጀውን ገብስ ወስደህ ካሻሮ ተቀላቅለዋለህ እንዴ? ስለዚህ እዚህ ጋር ቆም ብሎ እንዲታሰብ የሚያደርግ ጠንካራ የአንድነት መግለጫ ሆኖ ነው ያገኘሁት አማራ ለማለት ነው። ከስርዘም ይቅርታ፣ ይሄ ነው ያለኝ ሀሳብ አማራ። በነገራችን ላይ በዋናነት እንግዲህ አንተ እንዳልከው ነው የጥምረትን ጉዳይ በተመለከተ በጣም ብዙ ማሰብ የሚጠይቅ ብዙ መነጋገር የሚጠይቅ የአማራ ህዝብ እነማን ናቸው ጠላቶቹ፣ ከነማን ጋር ምን ማድረግ አለበት፣ የፖለቲካ ጥምረት መፍጠር ያለበት አጠቃላይ አሊያንስ መፍጠር ያለበት ከማን ጋር ነው የሚለውን ነገር የጋራ መግባባት ላይ መደረስ መቻል አለበት። የሆኑ ግለሰቦች በጀርባ ወይም በጓዳ እየሄዱ የሚስማሙበት በአማራ ጣፈንታ ላይ የሚወስኑበት ነገር ሊኖር አይችልም። በነገራችን ላይ እነዚህ ሰዎች አንደኛ ይህን ትውልድ የተረዱት አይመስለኝም። የሆኑ ግለሰቦች የሆነ አመራር ጋራ ወይም ደግሞ አሜሪካን ጨምሮ ዓለም ፊቱን የነሳውን ዓለም በሙሉ ክፋቱን ያወቀውን ህወሓትን አጋር አድርጌ
የስልጣን ምኞቴን ወይም ደግሞ የሆነ ፍላጎቴን አሳካለሁ ብለው ሲያስቡ ይሄን ትውልድ ካለማወቅ የሚመነጭ ነው ብዬ ነው የማስበው። ወይም ደግሞ ይሄ ላይክ ሚዲያ ላይ ያለ ጭብጨባ ላይክ በዛ ዙሪያ ውስጥ ያሉ ሰዎች ይሄ ሳይለንት ማጆሪቲውንም አያዩትም። በነገራችን ላይ የሆኑ አክቲቪስቶች የሆኑ ሚዲያዎች ተሰባስበው ጥምረት ስላሉ ጽምዶ ስላሉ እንደዛ አይነት ዜማም እንደዛ አይነት ዜናም እንደዛ አይነት ትንተናም ስለሰጡ በቀጥታ አስቻይ ሁኔታ አለ ማለት አይቻልም። እንቅጩን እየነገረ ነው የጎንደር ፋኖ እንቅጩን እየነገረ ነው። ከማንም ጥምረት ማረገው አማራን ከማይጠላ ከአማራ ታሪካዊ ጠላት ካልሆነ የአማራን ርስቱን መቀማት ማንነቱን መጨፍለቅ ከማይመኝ በአማራ ላይ የነበሩ ትርክቶችን መጀመሪያ በትርክት ጉዳይ ሁሉ መስማማት አለብህ። አማራ እኮ መጀመሪያ የትርክት ሰለባ ነው የሆነው። ሊበሏት ያሰቧትን አሞራ እጅ ግራናት ይሏታል እንደሚባለው አማራው መጀመሪያ ተሳዳጅ ከመሆኑ በፊት በትርክት ነው የጀመሩት። አሃዳዊ ነው፣ ትምክተኛ ነው፣ ተስፋፊ ነው ብለው በኢትዮጵያ በክፋት እንዲታይ አማራውን በጥላቻ ሌሎች እንዲያዩት ያደረጉ ፋውንዴሽኑን የመሰረቱ ሰዎች ጋር ሂጄ ጥምረት ፈጥራለሁ ስትል አንተ ልታሳካ የፈለግከው የጋራ የሆነ ፍላጎት የግልህ የሆነ ፍላጎት አለህ እንጂ ህዝብን አትወክልም። ተፈትነህ ወድቀሃል ነው ጨዋታ። ምናልባት ከዚህ በኋላ በነገራችን ላይ ጣና ቴሌቪዥን በሰፊው የሚመጣበት እያንዳንዷ ጉዳይ እያብጠረጠርን መረጃን ማስረጃን መሰረት አድርገን እውነትን ህዝብን መሰረት አድርገን እየገለጥ ነው የሚሄደው ጉዳይ ነው የሚሆነው እና የጎንደር ፋኖ እነዚህ ርስታችን ከሚመኙ ወይም ደግሞ አሁንም በእኛ ጥቅም ላይ የተመሰረተ ህልውና አለን ብለው ከሚያስቡ ኃይሎች ጋር አልሰራም ብሏል። ከሌላው ኢትዮጵያዊ ጋር ኢትዮጵያን ወደ ቀደመ ገናና ክብሯ እንመልሳለን። የኢትዮጵያ ህዝቦች በመከባበር በእኩልነት በዲሞክራሲ ላይ የተመሰረተ ፍትሃዊ የሆነ መንግስት መስርተው ሀገረ መንግስት መስርተው መቀጠል አለባቸው በሚለው ውስጥ አለው። መልካም ከሆኑ ቀና ከሆኑ ኢትዮጵያውያን ጋር ለመስራት ዝግጁ ነኝ ብሏል። ነገር ግን አሁንም ክፋት አዝለው የነበረ የሴራ መረባቸውን መሰረት አድርገው ድጋሚ ፋኖን እንደ ኤሂድን ተጠቅመው መሄድ ከሚፈልጉ ኃይሎች ጋር አልሰራም ሲል ቆርጦን እየነገረ ነው ማለት ነው። እና በጥቅሉ በጣም ለደጋፊዎቹ አጠቃላይ በጣም ጥሩ የሆነ ዜና የተበሰረበት በታሪካዊው ዕለት ታሪካዊ የሆነ ስራ የተሰራበት ዕለት ነው። የጎንደር ፋኖ የነበረ መጥፎ ታሪካችሁን ሁሉ አጠቃላይ ብልሽታችሁን ሁሉ አርማችሁ ከዚህ ስለደረሳችሁ ደስታችን ወደር የለውም። ደጋፊዎቻቸውም አጠቃላይ እንኳን ደስ አላችሁ ለማለት እንወዳለን። በድጋሚ እንግዲህ በመጨረሻ ለሁለት ደቂቃ ይርጋም ሀሳብ እንዲሰጥበት የምፈልገው ጉዳይ ዛሬ እንግዲህ ሐምሌ 5 ነው፣ 10ኛ ዓመቱ ነው። ይህንን ሐምሌ 5ን መሰረት አድርገው አንዳንዶች ታሪክ ለመበረዝ ታሪክ ለማበላሸት በርካታ ጥረት እያደረጉ እናያቸዋለን። እንግዲህ በወልቃይት ጠገዴ ሰቲት ሁመራ ዞን ወልቃይት አጠቃላይ በቀጠናው ደምቆ ነው የተከበረው። ዛሬ በዓሉ በድምቀት ነው የተከበረው። ይሄ በመሆኑ እንግዲህ አፍቃሪ ወያኔዎችም ራሳቸው ወያኔዎችም ዳስ ጥለው ነው የዋሉት። በነገራችን ላይ የሚጠበቅ ነው። አሁን ፍቅር እያጫወታቸው ያላቸውን በሙሉ ዜማቸው ሁሉ የታሪክ ብረዛ ላይ ሆኗል ማለት ነው። እና አጠቃላይ ይህንን ዕለት በተመለከተ እንግዲህ ኮሎኔል ደመቀ እሱን ተከትሎ የመጣው አብዮት የአምባገነኑ የህዋትን ኃይል እንዲገረሰስ ያደረገው ኮሎኔል ደመቀ ይዞት የተነሳው ዓላማ የግለሰብ ጉዳይ ስላልሆነ ዶክተር ሲሳይ ሙሉ ምንድን ነው ያለው በንግግሩ ላይ እዚህ በጽሁፉ ላይ ብዙ አይነት ግለሰቦች ታስረዋል በየጊዜያቱ። በህወሓት ዘመን እንግዲህ ያልታሰሩ ግለሰቦች በጣም ብዙ የምናውቃቸው አንጋፋ ሰዎች ብዙ ታጋዮች ታስረዋል በየቀጠናው። የብዙዎቹ ግን ያን ያክል ድምፅ አላገኘም፣ ህዝባዊ ድጋፍ አላገኘም ነበር። ኮሎኔል ደመቀ ግን ሐምሌ 5 ላይ ያ ነገር ሲፈጠር ይዞት የመጣው ስኬታማ እንዲሆን ያስቻለው የህዝብን ጉዳይ ስለነበር ህዝቡ በጥቅሻ ነበር ከየገጠሩ ከየጫካው ተግባብቶ ከአርማጭሆ በረሃ ጎንደር ከተማ ገብቶ የአጋዚን ጦር ሙሉ የታጠቀውን የአጋዚ ጦር ሳይፈራ በድፍረት ነው እንግዲህ ታግሎ የአንገረብ እስር ቤትን በርካታ ታሪክ ሰርቶ አጠቃላይ ኮሎኔል ደመቀን አሳልፌ አልሰጥም ብሎ ክብሩን አስጠብቆ ይህን ታሪካዊ ቀን ታሪክ የሰራውም ይህንን አገዛዝም የገረሰሰው ማለት ነው። እውነታው ግን እነ ኮሎኔል ደመቀ ያንን ትግል ታግለው የተነሱለትን የወልቃይት ጠገዴ ጠለምት የማንነት እና ወሰን ጥያቄ ከግብ አድርሰዋል። በነገራችን ላይ
ሚናውን ያልተወጣው ብአዴን ነው። በወቅቱ በነ ደመቀ መኮንን የሚመራው ብአዴን ስልጣኑን አሳልፎ ሰጥቶ አማራውን ተቀበዝባዥ አድርጎታል። አሁንም ግን እነዚህን ሰዎች መውቀስ ሲገባቸው አንዳንዶቹ አሁንም ኮሎኔል ደመቀ ለምን ከህወሓት ጋር የጀመሩት ፍቅር እንዲጸናላቸው እንደ መሰናክል ስለቆጠሩት ለምን ቀጠናውን አስከበረ፣ የተከዜ ዘብ የሚባል ለምን አስፈሪ ጦር ገነባ ብለው ሙሉ ጊዜያቸውን እሱ ላይ ያደርጓሉ። ሙሉ ጊዜያቸውን ቀጠናውን ከስብና ካርታ ለመፋቅ እየሰሩ ያሉ ኃይሎች አሉና ለነዚህ ምን ትላለህ? እለቱንስ እንዴት አየኸው? በ2 ደቂቃ በ3 ደቂቃ ሐሳብን ግለጽና የዕለቱን ፕሮግራማችንን እናጠናቅር ጋር አመሰግናለሁ አማረ። ይሄ በጣም ትልቅና ሰፊ ሰዓት የሚፈጅ ለትንታኔ የሚበቃ ትልቅ ሀሳብ ነው። ሁለት ነገሮችን ብቻ እንጨምር አማረ። የመጀመሪያው የኮማንደር ደጀኔ ማሩን የዛሬ 8 ዓመት ንግግር እናስታውስ። ደጀኔ ማሩ ባህር ዳር ላይ በነበረው ንግግር የተናገረው ወልቃይት የከፈለው የመከራ ብዛት ተነግሮ አያልቅም ይላል። ወልቃይት ለምንድን ነው ያ ሁሉ መከራ የከፈለው? ለምንድን ነው እንደሆነ ለአማራነቱ ነው፣ ለርስቱ ነው። ያ የነበለው የነከለው ምድር እኛ አማራንን እንጂ አማራ እንሁን ብለን አልታገልንም ያሉት። ስለዚህ ለአማራነት የተከፈለ ዋጋ ነው ያ የወልቃይት ዋጋ የሞት ያ የወልቃይት መሳደድ ያ የወልቃይት ሁሉ መሆን ያን ምንድነው የአማራ ለአማራነት የተከፈለ የአማራ ማንነትን ለማጽናትና የአማራ ርስትን ለማስጠበቅ የተደረገ የትግል ዋጋ ነው። እንዲሁም እዚህ ላይ አንድ ሀሳብ ጨምር። እስራኤሎች በጽዮናዊ ንቅናቄ ወደ አይሁድ ምድራቸው ሲመለሱ ቀጠናውን የሚያስተዳድረው የእንግሊዝ መንግስት ነበረ። እንግሊዝ ያኔ መታችሁ እዚህ ከአረቦች መካከል ገብታችሁ ከምትረብሹኝ በቃ ሳሙኤል በተራቅ አፍሪካ እንዳገር አለ እዛ ሄዳችሁ ተቀመጡ ብላችሁ ነበር። እኛ መሬት ፍለጋ አልመጣንም፣ የመጣነው የአባቶቻችንን ርስት ልናጸና ልናስመልስ ነው ነበር ያሉት። ስለዚህ ለአባቶችህ ርስት ታገል ነው መጽሐፍ ራሱ። ስለዚህ ያኔ የወልቃይት አማራ የወልቃይት በጌምድር አማራ ወጣት አርበኞች የከፋኝ ብለው በነገራችን ላይ የአማራ ህዝብ ትግል የጀመረው በከፋኝ አስራት ወልደየስ እንዲሁም ደግሞ በነ አስማረ ዳኜ ንቅናቄ እንጂ አንዳንዶች እየተነሱ አንድ ሰባራ ክላሽ ይዘው በዚህ ሰባራ ክላሽ ተጀመረ የሚሉት እንዳልሆነ ይህንን አስረግጠን መናገር እንፈልጋለን። የአማራ ትግል አማራን ማስከበር ክብሩን ማስጠበቅ የተጀመረው ትግል ያኔ ከከፋኝ ይጀምራል። ስለዚህ ከዛ ጀምሮ የተደረገው ዋጋ ለአማራነት የተከፈለ ነው። ስለዚህ ይሄን አማራነትን ዛሬም ሊቀማ የሚመጣውን ነጣቂ ኃይል ደግሞ ለመከላከል የተቋቋመው የተከዜ ዘብ የሚባል ደግሞ አለ። አንድ የነብር ግልገል የሆነ ሰራዊት ስብስብ። ይሄ የነብር ግልገል የሆነ ሰራዊት የምትጠብቀው እንዳይን ብለን የምትሳሳለት እንደ ውድቃ የምትንከባከበው እንጂ እንዲፈርስ የምትዝትበት እንዲበተን የምትመኝለት እንዲሁም ደግሞ እንዲፈርስ የምትዘምትበት አይደለም። ይሄ ማለት ጠላቶች እንዲመጡ ቤት ውስጥ የተቀመጠውን ትልቁን ንብረትህን የሚዘርፈው ሌባ ሲመጣ በር ላይ የቆመውን ጋርድ እንደ ማንሳት ነው። ቤተ መንግስት የሚጠበቀው በጠባቂዎች ነው። ዛሬ የኛ ሆርሙዝ የምንለው የአማራ አንገት የምንለው የኢትዮጵያ ዋና በር ብለን የምንጠራው ወልቃይት ጠገዴ፣ ጸለምት፣ ሰቲት ሁመራ የበቀው በተከዜ ዘብ በፋኖ ነው። ስለዚህ ይሄ በራሱ የሚጸና እንጂ የምትበትነው አይደለም። አንደኛ ይሄን ነው። ሁለተኛውና መሰረታዊው ነገር መናገር የምንፈልገው ይሄ የአማራነት ትግል የህልውና ትግላችን ሲባል አማራ አንተን እኔን ምናምን አንድ ባንድ ጠላት እየዞረ አይደለም ይገለን። ክብር ከክብር በታች ካረገህ ገሎሃል። ርስትን ከቀማህ ህልውና የለም። ክብርን ከተቀማህ ህልውና የለም። ስለዚህ ትግላችን ክብር፣ ህልውና፣ ርስትና ማንነትን ማስጠበቅ ነው። ስለዚህ ወልቃይት ተቆርሶ ሂዶ የሚከበር የአማራ ህልውና የለም። ራያ ተቆርሶ ሂዶ የሚከበር አማራ ማንነት የለም። አዲስ አበባን ተቀምጠህ የምታስከብሩ የአማራ ማንነት የለም። ስለዚህ ትግላችን ይሄ ሁሉ የሚያካትት መተከል ሁሉ የሚያካትት ነውና በዚህ ጉዳይ ላይ የሳሳት ሀሳብ ያላቸው ወንድሞችና እህቶቻችን ምላቸው እንደሱ ያዝልኝ። እነዚህ ሰዎች ከድርጊታቸው ቢቆጠቡ መልካም ነው። የማይቆጠቡ ከሆነ ደግሞ አማራ ምን ማድረግ እንዳለበት ያውቃልና ያኔ
በሚዛን ተመዘን ትቀላም ተገኘ ሆኖ እንደገኙ ጥንቃቄ ቢያደርጉ መልካም ነው እላለሁ። ካለው ሰዓት አንፃር እየፈጠንኩ የተናገርኩት ለዚህ ነው። ከዚህ ሌላ አማራ አመሰግናለሁ። ይርጋ እንግዲህ በጣም ሰፊ ሀሳቦችን ያነሳው ጥሩ ቆይታ፣ ምናልባት አጭር ጊዜ ነው። አጠቃላይ ሁለቱም ርዕሰ ጉዳዮች ራሳቸውን ችለው ሰፊ ጊዜ የሚወስዱ ናቸው። በነገራችን ላይ ምናልባት አድማጭ ተመልካቾቻችን ይረዱናል ብለን እናስባለን። አጠቃላይ ለማደራረስ ነው ትኩረት ያደረግነው። ይርጋ ከዚህ በኋላ እንግዲህ በየዕለቱ በፕሮግራም ባለበት ቀን አጠቃላይ አጀንዳዎችን እየቀረጽን ፕሮግራሞቻችን የሚቀጥሉ ይሆናሉ። በነገራችን ላይ ፕሮግራማችን እዚህ ላይ ይጠናቀቅ። ይርጋ ጥሩ ቆይታ ነበረን፣ አጠር ያለ። በዚህ እንጨርስ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የዛሬው የጣና አጀንዳ ፕሮግራማችን የተከታተላችሁትን ይመስል ነበር። ፕሮግራሙን ወደ እናንተ በማድረስ እኔ አማራ ሰፋና ጋዜጠኛ ይርጋ አበበ አብረናችሁ ቆይታ አድርገን ነበረ። እናንተም ምርጫችሁ አድርጋችሁ ስለምትከታተሉን ከልብ እናመሰግናለን። በሌላ ፕሮግራም እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።